ከትንሣኤ በኋላ ያለው 40ኛ ቀን ዕርገት ተብሎ በቤተክርስቲያናችን ይከበራል። ዕርገት በጣም ትልቅ በዓል ነው። ከ9ኙ የጌታ አበይት በዓላት መካከል አንዱ ነው። እንደ ትንሣኤ፣ እንደ ስቅለት፣ እንደ ጥምቀት፣ እንደ ልደት የምናከብረው ትልቅ በዓል ነው። ክርስቶስ ነገረ ድነትን ፈጸመልን ስንል ከጽንሰቱ ጀምሮ እስከ ዕርገቱ ድረስ የሰራው በአጠቃላይ ነው ነገረ ድህነት የሚባለው እንጂ ዓርብ መስቀል ላይ የተፈጸመው ነገር ብቻ አይደለም። እንደ ፕሮቴስታንትኛ ነገረ ድህነት የምንለው መላውን ነው ነገረ ድህነት ብለን የምናስበው። ምክንያቱም ክርስቶስ የተወለደው ለእኛ ነው፣ የተጠመቀው ለእኛ ነው፣ የጾመው ለእኛ ነው አይደለም። የተንገላታው መከራ የተቀበለው መስቀል ላይ ያንን የነቢያትን ትንቢት በሙሉ ፈጸመ። ድህነት ተፈጸመ ነው የምንለው መስቀል ላይ። ከዛ በኋላ ወደ መቃብር መውረዱም ለእኛ ነው፣ ትንሣኤውም ለእኛ ነው፣ ዕርገቱም ደግሞ ለእኛ ነው፣ ዳግም የሚመጣውም ደግሞ ለእኛ ነው። እያችሁ ክርስቶስ ዳግም የሚመጣውም ደግሞ ለእኛ ሊፈርድልን በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምራችሁ ስታነቡ ጌታ ምንድን ያለው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ ላዘጋጅላችሁ እሄዳለሁ። ከዛስ እኔ ባለሁበት እናንተ እንድትሆኑ ደግሞ ዳግመኛ ወደ እናንተ ምን እላለሁ አለ ጌታ፣ እመጣለሁ። ከዛ እኔ ወዳለሁበት እወስዳችኋለሁ ብሎ ነግሮናልና ክርስቶስ ከጽንስ ጀምሮ እስከ ዕርገት ድረስ የሰራው የድህነት ሥራ ሁሉ ለእኛ እንደሆነ ስለምናምን ይሄንን እንቀበላለን፣ እናምናለን። ስለዚህ በዛሬው ቅዳሴ ላይ የተሰበከው ምስባክ የዳዊት መዝሙር 46 በቅንፍ 47 ከቁጥር 5 እስከ 6 ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ማለት ነው። ትርጉሙ አምላክ በእልልታ እግዚአብሔር በመለከት ድምፅ ምን አለ? አረገ። ዘምሩ ለአምላካችን ዘምሩ ብሎ ቅዱስ ዳዊት የተናገረው የትንቢት ቃል የተፈጸመበት ምስባክ ነው። ወንጌሉ የሉቃስ ወንጌል ምዕራፍ 24 ከቁጥር 45 ጀምሮ እስከ ፍጻሜው ነው። ስለ ዕርገቱ የሚያወራ ነው። ስለ ዕርገቱ ጌታ ያስተማረው ትምህርት በወንጌላዊው ቅዱስ ሉቃስ የተጻፈው ነው። ስለዚህ አሁን ይህንን ያነሳሁት የቅዳሴ ሁለተኛ ክፍል የትምህርት ክፍል የሚባለው የትምህርት ክፍል የተባለው ቅዱሳት መጽሐፍት የሚነበቡበት ክፍል ስለሆነ አሁን ያልኳችሁ የብሉያትም የአዲስ ኪዳን መጽሐፍትም የሚነበቡባቸው ወቅቶች ክፍል ስለሆነ ይሄ ክፍል የትምህርት ክፍል ይባላል። ሶስተኛውና ዋነኛው የቅዳሴ ክፍል ደግሞ የምስጢር ክፍል ይባላል። ወይም አኮቴተ ቁርባን የምንለው ክፍል ዋናው የቅዳሴ ሶስተኛው ክፍል ነው። እንግዲህ ከዛሬ ጀምሮ ወደዛኛው ወደ ዋናው የቅዳሴ ክፍል ወደ ሶስተኛው የቅዳሴ ክፍል ነው እንግዲህ የምንሄደው ማለት ነው። ወንጌል ከተነበበ በኋላ ዲያቆኑ ጻኡኑሰ ክርስቲያን ይላል። ትሰማላችሁ አይደል? ብዙ ጊዜ ቃጭል ይዞ ዲያቆኑ ወንጌል ከተነበበ በኋላ ጻኡኑሰ ክርስቲያን ሲል ትሰማላችሁ። ምን ማለት ነው? ጻኡኑሰ ክርስቲያን ማለት የክርስቲያን ታናናሾች ውጡ ማለት ነው። እንግዲህ ይሄ ቤተ ክርስቲያን ስርዓት እንዴት እንደመጣ ስንመለከት በጥንቷ ቤተ ክርስቲያን በጥምቀት ልጅነትን አግኝተው ወደ ማህበረ ምዕመናን ከመቀላቀላቸው በፊት መሰረታዊ ክርስትና ትምህርት በመማር ላይ ያሉ ሰዎች አሉ። እነዚህ ምን ይባላሉ? ንዑሰ ክርስቲያን ይባላሉ። ካቴኩሜንስ ይባላሉ። የቅዳሴው መጀመሪያ ክፍል ብቻ እንዲሳተፉ ይፈቀድላቸው ነበር። ለምን? ክርስትናን ለመቀበል ፈቃደኞች ናቸው፣ ግን ገና ምን አላሉ? አልተጠመቁም። ስለዚህ ወደ ቁርባን መቅረብ ስለማይችሉ በገደብ ነው ቅዳሴ የሚያስቀድሱት ማለት ነው። ማስቀደስ የሚችሉት እስከዚህኛው ክፍል ድረስ ነው። ለዛ ነው ይሄ ክፍል ቅዳሴ ላይ እንዲኖር የተደረገው። ግልጽ ነው። እያንዳንዱ ስርዓት መነሻ ታሪክ አለው፣ ትምህርት አለው። ጻኡኑሰ ክርስቲያን የሚለው በመጀመሪያው የክርስትና ዓመታት ወደ ክርስትና የሚመጡ ሰዎች ወደ ክርስትና ከመምጣታቸው በፊት ከሌላ እምነት ማለት ነው፣ ከቴይስትነት ሊሆን ይችላል፣ ከየትኛውም ክርስትና ካልነበረ እምነት ወደ ኦርቶዶክሳዊት ቤተ ክርስቲያን ሲመጡ 3 ዓመት እንዲማሩ ይደረግ ነበር። የሃይማኖት ትምህርት 3 ዓመት ተምረው ነው ተጠምቀው ክርስቲያን የሚሆኑት ማለት ነው።
በዚህ ወቅት ክርስትናን እየተማሩ ግን ቅዳሴ ላይ እንዲገኙ እንዲያስቀድሱ ይፈቀድላቸዋል። የትኛው ቅዳሴ ክፍል ላይ? ይሄኛው የትምህርት ክፍል የሚባለው ክፍል ላይ ወንጌላት ሲነበቡ እንዲሰሙ ቤተክርስቲያን ትፈቅድላቸው ነበረ። ከዛ በኋላ ግን ወንጌል ከተነበበ በኋላ ዲያቆኑ ለእነዚህ ሰዎች ነው አዋጅ የሚያውጀው። ግልጽ ነው። ጻውኑሰ ክርስቲያን፣ ያልተጠመቃችሁ ክርስትናን ገና በመማር ላይ ያላችሁ፣ ደጅ በመጥናት ላይ ያላችሁ ከቤተ ክርስቲያን ውጡ የሚል አዋጅ ነው ይሄ አዋጅ። ስለዚህ በዚህ ሰዓት እነዚህ ሰዎች ምን ያደርጋሉ? ከቤተ ክርስቲያን ይወጣሉ ማለት ነው። እንዲሁም በምስጢራተ ቤተ ክርስቲያን ላይ የሚያተኩሩ 3 ዓመት እንዲማሩ ለዚሁ አገልግሎት ታስበው የተዘጋጁ በክርስትና መሰረት የተዘጋጁ ምስጢራተ ቤተ ክርስቲያን ላይ የሚያተኩሩ ድርሳናት ነበሩ። እንግዲህ በጥንቷ ቤተ ክርስቲያን በዚህ መካከል በ5 ክፍሎች የተከፈለው የቅዱስ ቄርሎስ ዘኢየሩሳሌም ትምህርት ንዑሰ ክርስቲያን ሚስታጎጂካል ካቴኪሲስ ወይም በቤተ ክርስቲያናችን አጠራር እልመስጦ አግያ የሚባል መጽሐፍ አለ። ይሄ መጽሐፍ ስለ ንዑሰ ክርስቲያን የሚያስተምር የሚናገር መጽሐፍ ነው ማለት ነው። ንዑሰ ክርስቲያን ስልጠናውን በሚወስዱበት ወቅት በቅዳሴ ሰዓት ቅዱሳት መጽሐፍት የሚነበቡበትን ትምህርተ ወንጌል የሚሰጥበትን ክፍል ሊተርጂ ኦፍ ዘ ካቴኩሜንስ ከተሳተፉ በኋላ ዲያቆኑ ጻውኑሰ ክርስቲያን፣ የክርስቲያን ታናናሾች ማለት ክርስቲያን ታናሽና ታላቅ ማለት አይደለም። የክርስቲያን ታናናሾች ሲባል ምን ማለት ነው? ያልተጠመቃችሁ ማለት ነው። ክርስትናን በመማር ላይ ያላችሁ ግን ተጠምቃችሁ ክርስቲያኖች ያልሆናችሁ ውጡ ብሎ ያሰናብታቸዋል። ይህን የሚደረግበት ምክንያት ደግሞ ምንድነው? ያልተጠመቁ ሰዎች ከቅዱስ ቁርባን ተሳታፊ መሆን ስለማይችሉ ነው። እዚህ ላይ ግን አንድ ማሰብ ያለብን ነገር ከኛ ጋር ከራሳችን ጋር እንድናያይዘው ብዬ ነው። ቅዳሴ ሲገባ መጀመሪያው ክፍል ላይ እንደምታስታውሱት በተለይ ከዚህ ከባለ 50 ውጪ ቅዳሴ ሲገባ ሁላችንም የምናዜማው ዜማ አለ። ሃሌሉያ መቦብሲ ዘዋ ቤተ ክርስቲያን የሚለው ማለት ነው። እና እሱን በደንብ መረዳት ያስፈልጋል። እነዚህ ንዑሰ ክርስቲያን ገና ስላልተጠመቁ ነው ከቤተ ክርስቲያን እንዲወጡ የሚደረጉት። ግን ተጠምቀን ኦርቶዶክሳውያን ሆነን ክርስቲያኖች ሆነን ቤተ ክርስቲያን ሁልጊዜ ቅዳሴ ላይ የተገኘን እያስቀደስን ስጋውን ደሙን የማንቀበል በስጋው ደሙ ያልከበርን ክርስቲያኖች ግን ምን አይነት እንደሆንን እዛው የቅዳሴው መግቢያ ላይ የሚነገረውን ነገር መስማት አለ። እሱን ደጋግመን ልንሰማው ያስፈልጋል። የመጀመሪያው ክፍል ላይ በደንብ አይተነዋል። ወደ ኋላ ሄዳችሁ እሱን ማየት ትችላላችሁ። ያው ዜማው ግዕዝ ዜማ ነው፣ ረጅም ዜማ ነው እንደምታስታውሱት። የሚለው ዜማ ማለት ነው። ለማስታወስ ይህን ዜማ አስታወሳችሁት? ይሄንን ዜማ ስንል ብዙ ጊዜ ሰምተነዋል አይደል? ቅዳሴ ግን ትርጉሙ ምንድነው? ክርስቲያኖች በጣም ይሄንን ማወቅ አለ። ትርጉሙን ልንገራችሁ አሁን በደንብ ስሙ። ሃሌሉያ ማለት ትርጉሙ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማለት ነው። እግዚአብሔር ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ዘላለማዊ አምላክ ነው አይደል? እና ሃሌሉያ በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር፣ በደንብ ስሙ። በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጽሐፍትን ሰምቶ ምንን ሰምቶ? ቅዳሴ ላይ ቅዱሳት መጽሐፍት ይነበባሉ አይነበቡ? ይነበባሉ አይደል? አሁን እንደሰማችሁ ዲያቆኑ የሚያነበው የቅዱስ ጳውሎስ መልእክት አለ፣ ዛሬ እንዳሳየኋችሁ። ንፍቁ ዲያቆን የሚያነበው የሐዋርያት መልእክታት አለ። ንፍቁ ካህን የሚያነበው የሐዋርያት ሥራ አለ። ዋናው ሰራኢው ካህን ደግሞ የሚያነበው ወንጌል አለ። እነዚህ ምንድን ናቸው? ቅዱሳት መጽሐፍት ናቸው። 10 መጽሐፍት ናቸው። በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጽሐፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ ይላል። በደንብ ስሙ። የቅዳሴውን ጸሎት እስኪጨርሱ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ይለይ።
የሰማችሁ ነው። የቅዳሴው ጸሎት እስኪጨርሱ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ይለይ፣ የእግዚአብሔርን ሕግ አፍርሷልና የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምንም አቃሏልና ሐዋርያት በሲኖዶሳቸው እንዲህ አስተማሩን ብለን ሁላችንም ይህንን ጸሎት ገብቶንም ይሁን ሳይገባን ሁልጊዜ ቅዳሴ ላይ እንለዋል። ስለዚህ ይህን ያነሳሁት ለምንድን ነው? ክርስቲያኖች ንዑሰ ክርስቲያን ስላልተጠመቁ ነው ጻው ንዑሰ ክርስቲያን ሲባሉ የሚወጡት። እኛ ምነን ተጠምቀን ክርስቲያኖች ሆነን ንስሐ እየገባን ሥጋውን ደሙን የማንቀበለው ግን ለምንድን ነው የሚለውን ጥያቄ ራሳችንን እንጠይቅ። ምዕመናን ክርስቲያኖች፣ ደጋግሜ እንደምናገረው ቅዳሴ የሚቀደሰው ዋናው ቅዳሴ የሚቀደስበት ዓላማ ለቅዱስ ቁርባን ለሥጋው ደሙ ቅዳሴ አስቀድሰን ሥጋውን ደሙን እንድንቀበል ነው ቤተ ክርስቲያን ይሄንን ስርዓት የሰራችልን ማለት ነው። ስለዚህ ንዑሰ ክርስቲያን በዚህ ሰዓት የሚወጡት ንዑሰ ክርስቲያን ማለት ያልተጠመቁ በመማር ላይ የክርስትናውን ትምህርት በመማር ላይ ያሉ ያልተጠመቁ ክርስቲያኖች ናቸው። ዲያቆኑ ይህንን አዋጅ ሲያውጅ እነሱ ከቤተ ክርስቲያን ይወጣሉ። ከዛ በኋላ በሮች ተዘግተው ምዕመናን ወደ ቅዱስ ቁርባን ዝግጅት የሚያደርጉበት የቅዳሴ ዋናው ክፍል ፍሬ ቅዳሴ የሚባለው ይጀመራል ማለት ነው። በቤተ ክርስቲያናችን ቅዳሴ ወንጌል ከተነበበ በኋላ ሰራዩ ዲያቆን በአንድ እጁ የመጾር መስቀል በሁለተኛው እጁ ደግሞ ቃጭል እየመታ ጻው ንዑሰ ክርስቲያን የሚለውን አዋጅ ሲያውጅ እንሰማለን። ይህ ጸሎት የምስራቅ ኦርቶዶክስ ቤተ ክርስቲያን ኢስተርን ኦርቶዶክስ ቸርች በሚባለው የጋራ ስም የሚጠሩ ኦርቶዶክሳውያን ግን በአሁኑ ሰዓት ንዑሰ ክርስቲያን የሉም፣ ለእነርሱም የሚጸለየው ጸሎትም ሆነ የዲያቆን አዋጅ ማንን እንደሚመለከት ግልጽ አይደለም በሚል አመክንዮ ጸሎቱ በቅዳሴ ሰዓት እንዳይጸለይና ዲያቆኑም ይህን አዋጅ እንዳያሰማ በእነሱ ቀኖና ወስነው ከቅዳሴ ክፍል አስወጥተውታል። ልክ ባለፈው ስናነሳ እንደምታስታውሱት በኮፕቲክ ቤተክርስቲያን እንግዲህ ቅዳሴ ላይ አብዛኛው ስርዓት ከኮፕቲክ ቤተክርስቲያን የተቀዳ ነው፣ የእኛ ስርዓት ማለት ነው። ግን ኢትዮጵያውያን ሊቃውንት ደግሞ በመንፈስ ቅዱስ መሪነት ቅዳሴ ላይ ያካተቷቸው ደግሞ ጸሎታት ስርዓቶች አሉ። ለምሳሌ ወንጌል ከተነበበ በኋላ ባለፈው የተመለከትናቸው አራቱ ወንጌላት ከተነበቡ በኋላ የምንላቸው የወንጌል መርገፎች ኢትዮጵያውያን ሊቃውንት የጨመሯቸው ናቸው። ለምሳሌ ዝውቱ የሚለው ጸሎት በኮፕቲክ ቤተክርስቲያን ሙሉ ለሙሉ አውጥተውታል። የኛ ቤተክርስቲያን ግን ያንን ስርዓት ጠብቃ እስካሁን እየተገለገለችበት እንዳለ እንመለከታለን። ሌሎቹ አብያተ ክርስቲያናት ቀኖናዊ ለውጦች ሲያደርጉ ከሌሎቹ በተለየ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ብዙ ጠብቃ ፕሪዘርቭ አድርጋ ያኖረቻቸው ስርዓቶች እንዳሉ ቅዳሴ ላይ እንረዳለን ማለት ነው። በእኛ ቤተክርስቲያን ንዑሰ ክርስቲያን የሉ፣ ንዑሰ ክርስቲያኖች የሚባሉ የሉ። ምክንያቱም ያው ክርስትና ኢትዮጵያ ውስጥ ቀድሞ የገባ ሃይማኖት ነው። ብሔራዊ ሃይማኖትም ደግሞ የነበረ ነው እስከ ቅርብ ጊዜ እንደምታውቁት። ስለዚህ ንዑሰ ክርስቲያን የሚባሉ የሉም። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም የምትገኝ ስለሆነ አሁን ሁላችንም ባለንበት የአውስትራሊያ ነው ያለሁት፣ እዚህ አሜሪካ ውስጥ ያላችሁ ትኖራላችሁ፣ መካከለኛው ምስራቅ አረብ ሀገራት ያላችሁ ትኖራላችሁ፣ ዩሮፕ ያላችሁ ትኖራላችሁ፣ አፍሪካ ውስጥ፣ ኤዥያ ውስጥ የትኛውም የዓለም ክፍል ላይ ያለን ኦርቶዶክሳውያን አለን እዚህ ውስጥ አይደለም። ስለዚህ እኛን ለመምሰል የወደዱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እውነተኛ ሃይማኖት ናት፣ እውነተኛ እግዚአብሔርን የምናገኝባት የሃይማኖት መንገድ ናት ብለው የሚመጡ ሰዎች ወደ ቤተክርስቲያን ሲመጡ ያንን ትውፊት ጠብቃ ቤተክርስቲያን አሁንም የምትቀበልበት መንገድ ስለሆነ ይህንን ስርዓት ጠብቃ እስካሁን ድረስ አለች። ምናልባት ጊዜው እንደዛው በመጀመሪያው የቤተክርስቲያን ዘመን እንደነበረው 3 ዓመት ላይሆን ይችላል፣ 3 ወርም ሊሆን ይችላል፣ እንደ ሰው ሁኔታ 3 ሳምንትም ሊሆን ይችላል። መሰረታዊ የሆነውን ትምህርት ተምረው ሰዎች ቶሎ ወደ ክርስትና እንዲገቡ እንዲጠመቁ የማድረግ ስራውን ቤተክርስቲያን አሁንም ቀጥላበታለች። እንደምታዩት በዚህ በሶሻል ሚዲያም በሚሰጠው ትምህርት ከእስልምና፣ ከፕሮቴስታንት፣ ከኤቴይዝም ከተለያየ እምነት
ወደ ክርስትና የሚመጡ ምዕመናን አሉ፣ ሰዎች አሉ አይደል? እነዛ ሰዎች መሰረታዊ የሆነውን የክርስትና ትምህርት ቶሎ ተምረው ሰው መዳን ስላለበት የመዳን ቀን አሁን ነው፣ የመዳን ቀን ዛሬ ነው፣ አሁን ነው ስለሚል መጽሐፍ ወደ ጥምቀት እንዲሄዱ ነው የምናበረታታውና ቤተ ክርስቲያን ግን ይህንን ስራ ጠብቃ የኖረችበትን መንገድ እናደንቃለን ማለት ነው። ስለዚህ ክርስቲያኖች በዚህ ክፍል ላይ ልናየው የሚገባው መሰረታዊ ነገር ንዑሰ ክርስቲያኑ ይህንን ስራ ጠብቀው ልክ ዲያቆኑ ይህንን አዋጅ ሲያውጅ ይወጡ እንደነበረ በዛ ዘመን ቅዳሴ እያስቀደስን ስጋው ደሙን የማንቀበል ክርስቲያኖች ይህንን ግን ኖርማል አድርገን ማሰብ የለብን። አሁን ብዙ ሰው ኖርማል ነው የሚመስለው አይደል? እኛ ቤተክርስቲያን ውስጥ ቅዳሴ አስቀድሶ ሳይቆሩ መሄድ ኖርማል ግን አይደለም። እንደዛ አይደለም ስርዓቱ። በደንብ እየሰማችሁኝ ከሆነ ቅዳሴ አስቀድሶ ሳይቆርቡ መመለስ ትክክል አይደለም። በምን አይነት ምሳሌ ላስረዳችሁ? እርዋችሁ ሆቴል ገብታችሁ ምግብ አዛችሁ ሳትበሉ እንደመውጣት ማለት። በጣም እርዋችሁ ምግብ ቀርቦላችሁ ያን ምግብ ሳትበሉ መሄድ ማለት ነው። በጣም እንደው ዝም ብሎ ምሳሌ ዘያሐጽጽ የሆነ ማለት ነው። ቅዳሴ የምናስቀድሰው ስጋው ደሙ ለመቀበል። ስለዚህ ሰውን ለማስቀደስ ሲያስብ ሁልጊዜ ከቻለ ስጋውን ደሙን ለመቀበል እንደሆነ ማሰብ አለብን ክርስቲያኖች። ይሄ ነው የተሰራው ስርዓት። የእኛን ቤተክርስቲያን ስትመለከቱ ግን በጣም ከዚህ የራቅን፣ ስለ ቅዱስ ቁርባን ያለን መረዳት በጣም የተዛባ ስለሆነ ብዙዎቻችን እግዚአብሔር ይመስገን አሁን በእርግጥ በትምህርት ብዙ ሰው አመለካከቱን እያስተካከለ ነው። ስቲልም ገና ብዙ ይቀራል። ብዙ መስራት አለብን፣ ብዙ ማስተማር አለብን። ስለ ቅዱስ ቁርባን ያለን የተዛባ አመለካከት በጣም ሰፊ ነው። እኛ ማህበረሰብ ውስጥ እንግዲህ እዚህ ሶሻል ሚዲያ ላይ ያለውን ሰው ብቻ አይደለም ማሰብ ያለው፣ በየገጠሩ ወንጌል የማይሰበክበት ቦታ ያሉ ምዕመናን ክርስቲያኖች አሉ። ዛሬም ድረስ ዚስ ዳይስ ድረስ ለነሱ ክርስትና ማለት በሰንበት ቀን ሄደው ቤተክርስቲያን ሰንበት የጠጥተው ደጁን ተሳልሞ መመለስ ብቻ ክርስትና እንደሆነ አድርገው የሚያስቡ ምዕመናን በጣም ብዙ ቁጥር ያላቸው ናቸው ኢትዮጵያ ውስጥ እንደምታውቁት። ከተማ ውስጥም የተሻለ ቦታ አለን የምንባለውም ክርስቲያኖች መረዳታችን መጽሐፍ ቅዱሳዊ መረዳታችን የሚጠበቀውን ያክል ስላልሆነ እናስቀድሳለን፣ ግን አንቆርብም። አያችሁ? ቅዳሴ የምናስቀድሰው ግን የቅዳሴ ዋና ዓላማ ስጋውን ደሙን ለመቀበል ስለሆነ ስጋውን ደሙን ለመቀበል ሁልጊዜ ራሳችንን ማዘጋጀት እንደሚገባን ካህናቱም ተግተን ማስተማር አለብን። ኃላፊነት ያለብን የቤተ ክርስቲያን መምህራን ሁላችን ዋናው የክርስትና ዓላማ ሰዎች በዚህ ምድር ሲኖሩ ሁልጊዜ ሊያደርጉ ከሚገባው መሰረታዊ ነገር ውስጥ አንዱ የክርስቶስን ስጋውን ደሙን መቀበል፣ ንስሐ እየገቡ ስጋውን ደሙን እየተቀበሉ እንዲኖሩ ነው። በቃ ይሄ ነው የክርስትና ዋና ዓላማ። ወደ ቁርባን ለመቅረብ መፍራት አለብን። አዎ መፍራት አለብን። ግን ፈርተን መራቅ ሳይሆን የሚገባን ፈርተን የምንቀበለው ነው ቅዱስ ቁርባን። መድኃኒት እኮ ሁሉም መድኃኒት በባህሪው እንትን አይደለም ማለት እንድንወስደው የሚያበረታታ አይደለም። የምንወስደው ግዴታ ስለሆነ ለመዳን አይደለም። ለሕፃናት ነው መድኃኒት በጣፋጭ መልክ ብዙ ጊዜ የሚሰጠው እንደምታውቁት። አዋቂ ከሆንን ግን ይምረረንም የተለያየ ሳይድ ኢፌክትም ይኑረው ለመዳን ስንል ያንን መድኃኒት እንወስዳለን። ክርስቶስ ደግሞ ስለወደደን እኛን ከወደደበት ከትልቅ ፍቅሩ የተነሳ ስጋውን በልተን ደሙን ጠጥተን የዘላለማዊ ሕይወት ወራሽ እንድንሆን ስጋውን ቆርሶልናል፣ ደሙን አፍስሶልናል። ስለዚህ ይሄንን ክርስቶስ እኛን የወደደበትን የፍቅሩን ልክ ያሳየበትን ቅዱስ ቁርባንን አለመቀበል እውነት ለመናገር እግዚአብሔርንም አለመውደድ። እግዚአብሔርን እወዳለሁ የሚል ሰው ክርስቶስ የከፈለለትን ዋጋ ለመረዳት ስጋውን መብላት ደሙን መጠጣት አለበት። ብዙዎቻችን ደግሞ የምንፈራው ስጋውን ደሙን ተቀብዬ እንደገና ኃጢአት ብሰራስ፣ ተመልሼ እግዚአብሔርን ብበድልስ፣ ባሳዝነውስ፣ ተመልሰ ንስሐ ትገባለህ፣ ተመልሰሽ ንስሐ ትገቢያለሽ። ምክንያቱም ማንም ሰው ከኃጢአት ንጹሕ መሆን አይችልም። እስከ መቼ ይቀጥላል? ከዚህ ዓለም እስክንለይ ድረስ እስክንሞት ድረስ በበደልን ቁጥር ንስሐ እየገባን ወደ ዙፋኑ እንቀርባለን።
ከዛ ስጋውን ደሙን እንቀበላለን። ስጋውን ደሙን ስንቅሰው እኔ ይገርመኛል። አሁን ስጋውን ደሙን ተቀብዬ ኃጢአት ልሰራ እችላለሁ ብሎ የሚያስብ ሰው እስቲ ራሳችሁን ጠይቁ። እንደዚህ ብላችሁ የምታስቡ ስጋውን ደሙን በመቀበሌ ኃጢአት እንዳይሰለጥንብኝ በስጋው ደሙ የማገኘው ጸጋ ያግዘኛል። ለምንድነው ማንለው? ለምንድነው ኔጌቲቭ የሆነውን ነገር ቀድሞ አይምሯችን ውስጥ የሚመጣው? ስጋውን ደሙን ተቀብዬ ልወድቅ እችላለሁ ብለን እንደምናስበው ከዚህ በላይ ማሰብ ያለብን ስጋውን ደሙን ተቀብዬ እበረታለሁ፣ እግዚአብሔር ኃይል ይሆነኛል፣ በኃጢአት ላይ እንድጨክን ያደርገኛል። ለምንድነው ማንለው? እንደዛ ከሆነ የሚያደርገው አይደል? ስጋው ደሙ የዘላለም ሕይወት የምናገኝበት ነው። ክርስቶስን የምንዋሃድበት ነው። ክርስቶስ ለእኛ ሲል የከፈለውን ዋጋ ውለታውን የምንረዳበት ነው ቅዱስ ቁርባን። ስለዚህ ኃይል ይሆነናል፣ ብርታት ይሆነናል፣ ጸጋ ይጨምርልናልና እንደዛ ማሰብ ይጠበቅብናል ሁላችንም ለማለት ነው። እንግዲህ ከጻውኖሰ ክርስቲያን ብሎ ዲያቆኑ አዋጁን ካወጀ በኋላ ሌሎቹ የሚጸለዩ ጸሎታት አሉ። እነሱን ጸሎታት ደግሞ ቀጥለን እንመለከታለን። አምላካችን እግዚአብሔር በቸርነቱ ስላስተማረን ስለመከረን ስሙ የተመሰገነ ይሁን። ቀጣዩን ክፍል ደግሞ በሚቀጥለው ጊዜ እንደ እግዚአብሔር ፈቃድ እንማማራለን። እግዚአብሔር በሰማነው ቃል ሁላችንንም ይባርከን። ቅዳሴ የሚቀደስበትን ዋና ዓላማ ተገንዝበን ተረድተን ወደ ስጋው ደሙ እንድንቀርብ፣ ስጋውን ደሙን እንድንቀበል፣ ስጋውን ደሙን የምንቀበለው የዘላለም ሕይወት ወራሽ ለመሆን ከክርስቶስ ጋር ህብረት ለማድረግ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን ምን እለዋለሁ ነው ያለው ጌታ፣ አስነሳዋለሁ ነው ያለው። ስለዚህ የክርስቶስን ስጋውን ደሙን መቀበል ክርስቲያናዊ ግዴታችን፣ ኦፕሽናል አይደለም። ክርስቲያኖች እንደው ባላደረገው የምንለው ነገር አይደለም፣ ማድረግ ያለብን። ለማድረግ ደግሞ እንደው የተለየ ነገር ያስፈልገናል? በፍጹም። ሁላችንም ኃጢአተኞች ነን። ሁላችንም የእግዚአብሔርን ምሕረት እየለመንን ወደ እግዚአብሔር የምንቀርብ ነን። ቀዳሹም አስቀዳሹም በቅቶ ተገብቶት አይደለም ስጋውን ደሙን የሚቀበል። ከዚህ በፊት እንደተመለከትነው ቅዳሴ ላይ ካህኑ ስለ ራሱም ስለ ሕዝቡም የሚጸልያቸው ጸሎታት አሉ። እዛ ሁሉ ጸሎት ውስጥ ምንድን ያለው? በእግዚአብሔር ምሕረት ወደፊቱ እንደምንቀርብ፣ ስጋውን ደሙን የምንቀበለው በእግዚአብሔር ምሕረት እንደሆነ፣ በእግዚአብሔር ቸርነት እንደሆነ፣ ንስሐ ገብተንም ቀኖናችንን ፈጽመን እንደው ነጽተን ነው የምንቀበለው ማለት እኮ አይደል። ቅዳሴ ላይ ሆነን ራሱ እኮ እንበድላለን። ብዙዎቻችን በተግባር ባንበድል በሐሳባችን እንበድላለን። ግን እዛው ጸሎት ቅዳሴው ላይ የሚጸለየው ጸሎታት በራሱ ኃጢአት የሚያስተሰርዩ ናቸው። ከዚህ በፊት አይተናል። እንደምታስታውሱት ቅዳሴ ላይ ካህኑ ንስግድ ካለ በኋላ ወደ ውጪ ወጥተው ሁሉም ቀዳሲያን ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል አይደል ካህኑ። ያንን ጸሎት ከጸለየ በኋላ ይዞራሉ ቤተ ክርስቲያኑ። ዝም ብለው አይደለም የሚዞሩት። ምን እያለ ነው ካህኑ የሚዞረው? ያን ጸሎት የሚጸልየው እግዚአብሔር አምላካችን ሆይ የኢያሪኮን ግንብ በኢያሱ እጅ እንዳፈረስክ በእኔም በካህኑ በኃጢአተኛው እጅ የእኔንና የሕዝቡን የኃጢአት ግንብ አፍርስልን እያለ ነው እኮ የሚጸልየው። ተመልከቱ። ቅዳሴ ላይ ቅዳሴ ሲገባ ጸሎተ ንስሐ ይጸለያል፣ ፍትሐ ዘወልድ ይጸለያል፣ እግዚኦታ ከመባሉ በፊት እንደገና ጸሎተ ንስሐ ይጸለያል። እነዚህ ሁሉ ጸሎታት ለሥጋው ደሙ ነው የሚያዘጋጁን። ተመልከቱ። በደንብ አስተውለን የምናስቀድስ ከሆነ ቅዳሴ ላይ ያለው ጸሎት በሙሉ ከሥጋው ደሙ በፊት እንዴት መዘጋጀት እንዳለብን፣ እንዴት እግዚአብሔርን በመፍራት በፍጹም ንስሐ ወደ እግዚአብሔር መቅረብ እንዳለብን፣ ሥጋውን ደሙንም ደግሞ በትህትና መቀበል እንዳለብን የሚያስረዳ ነው ያለው የጸሎት ክፍል በሙሉ። ስለዚህ እሱን ተረድተን ወደ ቅዱስ ሥጋው ወደ ክቡር ደሙ እንድንቀርብ ይገባል። እግዚአብሔር ለቅዱስ ሥጋው ለክቡር ደሙ ያልበቃነውን እንድንበቃ የበቃነውንም ደግሞ በዚህ ሕይወት ጸንተን እንድንኖር እግዚአብሔርን ደስ በሚያሰኝ ሕይወት እንድንበረታ አምላካችን በቸርነቱ ይርዳን ሁላችንንም። ዲያቆን ክርስቶፎሮስ እንኳን ደህና መጣ። ሰላም ብያለሁ። እንዴት አለ? እንኳን ደህና ቆዩ ቀሲስ።